መች አባቴ ሙት ኤፊ ተመችተኛል። እሱ 32 ንግግር ከሚናገረው ንግግር ይልቅ አንተ አዳምጠክ አንድ የምትመልስለት መልስ በጣም ነው የገረመኝ። እና በዚህ አጋጣሚ ማለት ነው እንኳን አብርሽ እና አቤል የአብርሽ ጓደኞች እንኳን ልባቸው፣ ደረታቸው፣ ትከሻቸው በዚህ ልክ ያበጠው ራሱ በሩታ እንደሆነ ያው ለሁሉም ግልጽ ነው። ምክንያቱም ለምን እንደዚህ ያልኩ መሰላችሁ ቤተሰቦቼ? እሱ ጣጣጣጣ ይላል አቤል ማለት ነው። ታውቁታላችሁ። አቤል ምላሱ ምላስ አይደለም። አቤት ቤትና ኤፊ ግን አዳምጦ አንድ የሚመልስለት መልስ እንዴት እንደሚያረካ አትጠይቁኝ ቤተሰቦችና እሱም እንግዲህ ስለ ወንድሙ ማደግ እንኳን አብርሽ ራሱ በዚህ ልክ ለመነፋፋት እንኳን የሩታ ውጤት ዛሬ ላለበት እድገት ዛሬ ላለበት ውጤት እንኳን አብርሽ የሩታ እንኳን እጅ እንዳለበት የሩታ ውጤት እንደሆነ ነበር ሲነግረው የገረመኝና ያኛው እናት ይነዷል ሎሪውን። ይሄ ግን አዳምጦ አንድ የሚናገረው ንግግር ወሽመጥ ነበረ ቁርጥ የሚያደርገውና ኤፍዬ እንኳን እነዚህ እንኳን አብርሽ ወንድምተውና እነዚህ እንኳን አሁን መተው ተቀይረው እንደዚህ ልባቸው ደረታቸው አብጦ ያዙ ይልቀቁኝ የሚሉት እና አቤል ጨምሮ የአብርሽ ጓደኞች ጠቅላላቸው ማለት ነው እንኳን አብርሽ ማለት ነው በሩታ ትከሻ ላይ ነው ያበጡት። የምር ያውኑን አይደለም። በፊት እኮ ሁሉም እሷ ጋር እየቀረቡ ወደዛ ወደዚህ እያሉ ነው አይደለ? በብዛት እኮ በነገራችን ላይ አብርሽ ራሱ ማለት ነው የእውነት እንነጋገር ከተባለ በጣም እውቅና ያገኘው ከሩታ ጋር ከመጣ በኋላ ነው። ይሄን ደግሞ ለሁላችሁም ግልጽ ነው። ተዋሻላችሁ ዶችዬ ተዋሻላችሁ። ከሩታ ጋር ከመጣ በኋላ ነው አብርሽ ራሱ በጣም እውቅና ያገኘው፣ እይታ ያገኘው፣ ተመልካች ያገኘው። በነገራችን ላይ ሩታ ወደ ሚዲያ እንደመጣች ነበረ ተመልካች ያገኘችው። እንዴ የእሷ ቪዲዮዎችን እኮ ገብታችሁ ብታዩ ከአብርሽ ጋር 1 ሚሊዮን 2 ሚሊዮን የታየ ቪዲዮ እኮ ነው። የምርን ነው ብላችሁና አብርሽ በዛን ሰዓት ነው ነጥቆ ራሱ ዩቱብ ቻናል ላይ ወጥቶ ፌመስ የሆነው ከሩታ ጋር ከመጣ በኋላ ነው ከምር። ይሄን ደግሞ ግልጽ ነው፣ ሁላችሁም ታውቃላችሁ። አሁን ላበጠበት ራሱ የሩታ ውጤት ነው። አሁን መቼም እንዲህ ተነፋፍቶ መተንፈሻቶ እንደዚህ ተወጣጥሮ ያዙ ይልቀቁኝ ይላል። ያው በሩታ ትከሻ ላይ ሁሉም ነገርና ለምን እንዲያልኳችሁ መሰላችሁ? ኤፊ አዳመጠውና ለዚህ ለአቤል ተብዬው የሚመልስለት መልስ ወሽመጡን ቁርጥ የሚያደርግ ነበርና አቤል ምን አለ? ሄርሜላ በጣም ጨዋ ሴት ናት። ጨዋና ምን ያህል ፍቅር አሰጣጥ የምትችል ሴት እንደሆነ ስታቅ መታ አንተ ራስህ ይቅርታ ትጠይቃታለህ። አንተ ማነክ ቀለበቷን አውልቅ የምትለው በማለት ነበረ ከኤፊ ጋር ያልሆነ ሰጣ ገባ ውስጥ የገቡትና ኤፍሬም እንዳየሁት ያው ብዙም አይመልስለትም። ሲመልስለት ግን የሆነ በቃ ቁርጥ አንጀት ቁርጥ የሚያደርግ ወሽመጡን ቁርጥ የሚያደርግ መልስ ነበር አዳምጦ ሲመልስለት የነበረው ኤፊ። ለዚህ ነው በጣም ተመቸኝ። የምር እኔ መቼም ቢሆን ከእውነት ጎን ነው የምቆመው። እኔ ሄርሜላን አይደለም ይቅርታ ምላት፣ እናንተ ራሳችሁ ከአብርሽ ጋር መታችሁ ሩታን ይቅርታ የምትሏት ጊዜ ሩቅ አይደለም ነው ያለው። ይሄ ደግሞ ትክክል ነው ከምር ቤተሰቦቼ፣ አቤልም ሁሉም ማለት ነው እያንዳንዳቸው ሩታን እግሯ ላይ ወድቀው ይቅርታ የሚሉበት ጊዜ ቅርብ ነው፣ ሩቅ አይሆንም። ምን አለሽ ምትክትሉኝ ያላችሁ ትናንትናውን አብርሽ ለምሳሌ ልንገራችሁ ከሄርሜላ ጋር ሁላችሁም አብርሽ ከሄርሜላ ጋር እያላችሁ የምታጨበጭቡ ቪዲዮ አልሰራውም እና ሽማግሌ ላክ እንኳን ሲባል አብርሽ ምን ቢል ጥሩ ነው? ልጅነቴን ገና ዘልዬ አልጨረስኩም ነው ያለው። ወደ ትዳራውን መግባት እንደማይፈልግ ብቻ ይሄ ሁሉ ነገር ሆዲፍጀው ነው። አማርኛ ጠፋብኝና ተከርኖ ይብሳል ነው የአብርሽና የሄርሜላ ነገር ተከርኖ ይብሳል ነው። ያዙኝ ፍፍ እንዳላሉ ፍቅር እንግዲህ ዝቅ እያለ የመጣ ይመስለኛል። እንኳን ሽማግሌ ሊላክ ማለት ነውና ገና ደግሞ አብርሽዬ ደግሞ እኮ ገና ነው፣ ገና ሚጤጥዬ እኮ ነው። ገና የልዑልን ስጡንጦ ሳይጠባ ይቀራ እንደ እሱ ራሱን እኮ ገና እንደ ወጣት ነው። ገና ወጣት ስላችሁ በእርግጥ ወጣት እድሜ ላይ ነው፣ ግን ገና እንደ ትንሽዬ በ19 በ18 በ17 እድሜ ክልል ውስጥ እንዳለ እኮ ነው ራሱን የሚያስቀምጠው ከምር እንደዛ እኮ ነው የሚያስበው አብርሽ ራሱንና በነገራችን ላይ ወደ አብርሽ አይቼዋለሁ ቪዲዮን ግን አልሰራውላችሁም። ያው ትንሽ ስላልተመቸኝ አልሰራውላችሁም። ወደ እነሱ ጉዳይ ግን ሳልመጣ የሄፊና ያው የአቤል ንግግር አቤል ይንጣጠዋል። ይሄ የቀይ ባብ። እኔ ግን አቤልን እንዴት እንደጠላሁት ቤተሰቦቼ። እናት እኮ ምን ነው የሩታ እናትነት ከኛ እናትነት የተለየ ነው እንዴ? ሰው 5-6 ልጅ ወልዶ እኮ ይለያያል። የእሷ እናትነት እንዲህ እያላችኋት ነው። ሩታ በእድሜዋ አንድ ጥሩ ነገር ሰርታ አታውቅም። ምንም ይቅርታ የሚያስብል ስራ የላትም ነው ያለው አቤል ተብዬው ማለት። አይገርምም ቤተሰቦቼ? ሩታ አንድም ጥሩ የሰራችው ነገር የለም። ይቅርታ የሚያስብላት ለሷ ለይቅርታ የሚያንበረክክ አንድ ጥሩ ነገር የሰራችው ነገር የለም ነው ያለው አቤል ማለት ነው። አቤል እችን ያልካትን ግን መልሰ ትውጣታለህ። እመነኝ መልሰ ማለት ነውና
ኤፊ ያው ሁላችንም ነው የምንለው። አቤል በነገራችን ላይ በደንብ በገንዘብ የተገዛ ሰው ነው። ገንዘብ የሚጣላ ሰው የለም። ገንዘብ እኔ እህቶቼን ቤተሰቦቼን አስተዳድርበታለሁ እኮ ለዛ እኮ ነው። ታዲያ አንተ እኮ በገንዘብ በደንብ ተደርገ ሄርሜላ በደንብ አርጋ በገንዘብ የገዛች ሰው ናት። ሄርሜላ የፍቅር ሰው ናት። ሄርሜላ ትቱ ናት። ሄርሜላ የምትወደድ ሄርሜላ ክብር ያላት ሴት ናት። አንተ ራስነ ሄርሜላን ይቅርታ ማለት አረ ሰው አይቀየርባችሁ ቤተሰቦች። እኔ እንደዚህ እንደ ሴት ሽንጡን ገትሮ የሚከራከርላት ሄርሜላ ጠበቃ እኔ እኮ አብርሽ ነው እሱ ነው ውሽማዋ? እኔ እኮ ግራ ያጋባኛል። እኔ አብርሽ እንኳን እንዲህ ሽንጡን ገትሮ ነገ አገባታለሁ የሚላትን ሴት እንኳን እኔ እንደ አቤል ሲከራከርላት የምር ሰምቼ አላቅም። እንደዚህ ሽንጡን ገትሮ አቤል እኮ ስለ ሄርሜላ ከጠየቃችሁት ማለት ነው ሽንጡን ገትሮ አይኑ ደም እስከሚመስል ወገቡን እንደ ሴት እያንቀጠቀጠ ጣጣጣጣጣ እሷ እኮ እንደዚህ ናት፣ እሷ እኮ እንዲህ ናት፣ እሷ ክብር ያላት ሴት ናት እኮ ሄርሜላ እንዲህ ናት። በቃ አስይዛችሁም ከምር እኔ እኮ አንዳንዴ ጠረጥራለሁ፣ የምር ጠረጥራለሁ። ይቅርታ ቤተሰቦች፣ ምናልባት አብርሽ እየመሰለን ምናልባት የሄርሜላ ውሽማ አቤል ይሁን እንዴ? ቤተሰቦች እኔ እኮ አንዳንዴ ግራ ያገባኛል። ምክንያቱም በዚህ ልክ ምን ያህል አውቋት ነው ማለት እንደው አብሯት ይውላል ውስጧን እንደው ተግባብተውም ተፋቅረውም ይሁን የሆነ ነገር አድርገው አብሯት ያለው አብርሽ ነው እንበል። እሱ እንኳን ለሷ ይሄና ለአንደበቱን አውጥቶ በዚህ ልክ ሲከራከርላትና ሲናገር ሰምቼ አላቅም። አቤል ግን እኮ ካገኘው ሰው ጋር ሁሉ ማለት ነው ለሄርሜላ ሽንጡን ገትሮ ነው የሚከራከረው ጥግ ድረስ ማለት ነው። እና ታዲያ በሰላም ይመስላችኋል? ወን ሄርሚያ አቅምሳለች፣ ወን ደግሞ እንደተባለውም ደግሞ የሆነ እማ ቢዝነስ ትገባላለች። አቤል የሆነ ነገርማ ትገባላለች። እንዲህ በነጻማ ሽንጥን ገትረ ያንንም እየጠራ ጨራሽ ቀለበቱ እንዴት አውልቂ ትላታለ? አንተ ማነው? የወንድምን ደስታ አትፈልግም ወይ? የወንድምን ደስታ አትፈልግም ወይ በማለት ይቅርታ አንተ ራሱ ትጠይቃታለህ ብለን እንዲህ ሽንጥን ገትረ ስትከራከር ስሰማ ሄርሜላማ በነጻ አይደለም በሆነ ነገርማ ስራለች እና አብርሽን ባሰረች። አይ እንደዛ አይሆንም። አንተም ምናልባት በገንዘብ በሆድህ እንዳለ ኤፊ እንዳለክ ወይም ደግሞ ያው ከአብርሽ ቀጥሎ አንተም ሁለተኛው ውሽማዋ ልትሆን ቤተሰቦች ሶሪ ከምር የአቤል ሁኔታ እኮ ትክክለኛ የሄርሜላ የወደፊት የሚያገባት የምትስለው አቤል ነው የሚመስለው። የልጆቹ አባት የሄርሜላ ትክክለኛ ስላስቀመጠችው አቤል ነው የሚመስለው ሲከራከርላት ማለት ነው። ግራ ገባኝ እኮ የምር እንደው ሄርሜላን በዚህ ልክ በቀደም የመጣችን ሴት ከመሰከረ ሩታን እኮ ቢያንስ ረጅም ከአብርሽ ጋር ከተገናኘች ጊዜ ጀምሮ ረጅም ጉዞ ሲጓዝ ሩታን ግን ምን አለ ስለ ሩታ አንድም ጥሩ ነገር ስለ እሷ የሚነገርላት ነገርም የለም። ይቅርታ የሚባልባት እንኳን አንድ መልካም ስራ የላትም ነው ያለው። አያቸው ሄርሜላን ግን ቅርብ ጊዜ ያወቃትን ሴት ያው እስከ ጫፍ ድረስ ነው የሚመሰክርላት። ታዲያ የምን ትላላችሁ? እኔማ ሳስብ ከገንዘብ በላይማ አቤል አቅምሰዋለች። ከምር አቤልዬ አቅምሰዋለች። ያለ ምክንያትማ እንደዚህ ሽንጥን ገትረ የሰው እስከ ማነቅ እየደረስክ በሷ ሰበብ ወደ እሷ ትመለሳ። ደግሞ ምን አለ ቅመሞች ናቸው መቼም ይህንን ስም የሚሰጡት አይደል? ጄም ፍቅር ፋሚሊ አለ። አዎ ጂም ፍቅር ፋሚሊ። አቤት አቤት ቅመሞች እኮ የሰጧቸው ስም ነው። እና ወደዛ ፍቅርን ያለው እንትና ማነው ኤፊን ማለት ነው። አዎ ጂም አለ ጃሚል ኧረ የሆነ ስም አለ ጂም ፍቅር ፋሚሊ እና ወደዛ ተቀላቀለ እና ያለው እና ይሄንንም ስም እኮ በነገራችን ላይ ሲጽፉ ባይቻለው ቅመሞች ናቸው። ይሄንንም ስም የሰጧቸው ቅመሞች ናቸው እኮ አይዲያ ራሱ የሚሰጧቸው ስም የሚሰጧቸው የሚጣሉበትም የሚታረቁበትም ነገር ሁሉ የሚሰጧቸው እኮ ቅመሞች ናቸው። በነገራችን ላይ ቤተሰቦቼ እና እነሱ ሲጽፉ አይቻለው የእነሱን ወስደው ነው እንግዲህ ይሄ አሁን ያለውን ወደ ፍቅር ፋሚሊና ምናምን ያለው አቤል ማለት ነው። እና ፍቅር ፋሚሊ ናቸው አይደለ? ወጉንማ ይዘዋል። አንድ ቀንማ አንተም በነገራችን ላይ ለሩታ ብቻ ሳይሆን እንደዚህ አይነት ሰው ማለት ነው ነገም ለሚመሰክርላትን ሴት እጁ ነክሶ እንደሚር ታውቃላችሁ። ነገ ደግሞ ሌላ ሴት ስትመጣ እኔ ግን አቤል በዚህ ልክ ሩታ ምን ብትበድለው ነው? እንደው የበደለችው እንኳን ቢያንስ አብርሽን ነው ከአብርሽ ነው እንደው በደለችው ካልን እንደው ያስቀየመችው ምንም ያለችው እንበለውና የልጇን አባት ነው። እሱ ግን በዚህ ልክ ምን አግብቶት ነው? ወንድሞቹ እንኳን እኮ የእሱን አልተንቀጠቀጡም። የምር እኔ ሩታ እኔ እኮ ግራ ያጋባኛል ከምር
ምናልባት እንደ ሄርሜላ አልሆነችልም እንዴ? ሩታ ጋር ቀልድ የለም ምናልባት ብዬ አሰብኩ እኮ። ምናልባት ልቡ ተራራ ሆኖ ምናልባት አሰብኩኝ እኮ ቤተሰቦች እንጂ በዚህ ልክ የአብርሽ ወንድሞች እንዲያልሆኑ እሱ እንደዚህ ለምንድን ነው የሆነው?